ሰላም ጓደኞቼ እንዴት ዋላችሁ? እንግዲህ ብዙ ጊዜ ነግሬያችኋለሁ። አንድ ተመችቶኝ ከማያቸው የቴሌቪዥን ጣቢያዎች አንዱ ኢቢኤስ ቴሌቪዥን ነው። ዛሬ በአያ ሙሌ ዙሪያ ከአርክቴክቱ ጋር ያደረገው ቆይታ ተመችቶኛል። አርክቴክቱም በጣም የሚመቸኝ ሰው ነው። ጥሩ በሚቀርብባቸው ሚዲያዎች ሁሉ አንደበቱ ጣፋጭ ነው። የአያ ሙሌ ጓደኛ በመሆኑ የበለጠ ነው ደስ ያለኝ። አያ ሙሌ እኔ አንድ እውነት አያ ሙሌን ራሴ በቃ እንደዚህ ዝም ብዬ አያ ሙሌ ሲባል መንፈስ ነው ለኔ የሚመስለኝ። አያሙሌ ግጥሞቹን ስታነቡ ምናምን የሚገርም ሰው ነው። የአያሙሌን ግጥም ፈልጋችሁ አንብቡ። ኢትዮጵያዊነት በጣም እንዲገባችሁ ሰው መሆንን እንድትረዱ አያሙሌ ሰውነት ጥግ መሆኑን እንድታውቁ። እኔ ግን አለባቸው ላይ የቀረበው ሾው እኔ ባላየው ደስ ይለኝ ነበረ። ይሄ የኔ እውነት ነው። ይሄ የኔ እውነት ነው። እኔ አያሙሌን ጭንቅላቴ ላይ በፈጠርኩት ልክ አስቤው ብሞት ደስ ይለኛል። አሁንም ማንም ከዛ አስተሳሰቤ ፈቀቅ አያደርገኝም። ግን አለባቸው ላይ የቀረበው ነገር ለኔ ምቾት አልሰጠኝም። እውነት ለመናገር ባይቀርብ እሱን ፋይል ያወጣው ሰው አልረግመውም። እኔ ብቻ ባያወጣው ደስ ይለኝ ነበረ። በጣም ደስ ይለኝ ነበረ። ከዛ በተረፈ ደግሞ የአያሙሌ ሁለት ልጆች አሉ። ጥሩ ኑሮ እየኖሩ አይደለም። እኔም ሰምቻለሁ። አንድ ጓደኛዬ የአንደኛውን ልጅ አፈላልጎ ልኮልኝ ስልክ አግኝቶ ለአያሙሌ ያለኝን ስሜት ስለሚያውቅ ልጁን እኮ አገኘሁት ብሎ እንዳጋጣሚ እነሱ ድርጅት ላይ አንድ ሴት ሄዳ በደንብ ልጆቹን የምታውቅ ሴት ስልኩን ሰጥተው ስልኩን ላከልኝ። ግን ያ ስልክ አይሰራም። ኢቢኤስ ቴሌቪዥን ዮኒ ትዝታችን ላይ ብቻ ምንም ይሁን የአያሙሌ ልጆችን አቅርቦ በደንብ እንዲደገፉ። አያሙሌ ምንም ሳይኖረው ተፈጠረ፣ ምንም ሳይኖረው ሞተ። የጥበብ መንፈስ ትክክለኛ እውነተኛው የጥበብ መንፈስ አናቱ ላይ አርፎበት እንዲሁ እንዳንከለከለው ሳይረጋጋ ብቻ መጽሐፉን ገዝታችሁ አንብቡት። በጣም ትልቅ ክብር የሚገባት ሁሌም በአያሙሌ ዙሪያ ስንዱ ናት። ፈጣሪ ረጅም እድሜ ከጤና ጋር አብዝቶ ይስጥሽ ስንዱ። በእውነት አሁን ደግሞ ልጆቹ የሚደገፉበት የሚረዱበትን ነገር ለማመቻቸት ጥረት ብታደርጊ እኔ አቅሜ በፈቀደ ስልካቸውን በማፈላለግ እነሱንም በመፈለግ ለመርዳት ዝግጁ ነኝ። እነሱን በማፈላለግ በሁለቱ ስም ይሄ እርዳታ ምናምን ተብሎ እንትን እኔ በጣም ነው የሚያስጠኝ። በሁለቱ ስም ተገኝተው አግኝተናቸው በሁለቱ ስም አካውንት አስከፍተን የኢትዮጵያ ሕዝብ እንደሚረዳቸው 100% እኔ እርግጠኛ ነኝ። 100% በተለይ የአያሙሌን ግጥም ያነበበ ሰው በሙሉ የአቅሙን ማድረግ እንደሚችል 100% እርግጠኛ ነኝ። ግን አግኝተናቸው ትክክለኛ በራሳቸው አካውንት የተከፈተ የባንክ ደብተር አዘጋጅተን እኔ የአቅሜን ለማድረግ ዝግጁ ነኝ። ኢቢኤስ ቴሌቪዥንም ይህንን ነገር ቢያስተባብር የአያሙሌ ልጆች አባታቸው የደከመላት አባታቸው ምን ነው መንግስተ ሰማያትን አሁን ያነበበው ሰው አለ? ምን ነው መንግስተ ሰማያት እኮ 1987 ነው የተጻፈው። ምን ነው መንግስተ ሰማይ የምሕረትሽ ቀን ራቀ፣ ምን ነው ትንግርትሽ ረቀቀ፣ ምን ነው ኪዳንሽ ታጠፈ፣ ወዝሽ ወዘናሽ ነጠፈ፣ እንደ ዳጉሳ ድፍድፍ ላቦትሽ ተንጠፍጥፎ አሳርሽ ጠሎ አሰፈፈ። ምን ነው እርሾው ተሟጠጠ እናንተዬ፣ ጎተራው ታጠጠ፣ ረሃብ ላንቃው ፈጠጠ፣ የአዳም ልጅ አጽሙ ገጠጠ። ምን ነው ጭራ ለቀየው እናንተዬ፣ ሐሩር ነይዱ በረታ፣ ኮርማው ጥማዱ ተረታ። ምን ነው ነበልባሉ አየለ፣ ማሳው ተንቀለቀለ፣ ነቀለ ሞፈር ሰቀለ፣ ተግድራ ደቀለ። ምን ነው ምድር ጨነገፈች እናንተዬ፣ ዝላ ተርገፈገፈች፣ ካስማ እንደተደገፈች፣ ምን ነው ሳታሳብብ ረገፈች። ምን ነው የእናት ጡት ደረቀ፣ አራስ ልጅ ተስረቀረቀ፣ አንጀቱ ታለበ፣ በውኑ ተለበለበ፣ ኮሶ ስንብቱ ለለበ። ምን ነው ወላር ተንሰለሰለ፣ ልሳን ቃሉ ሰለለ፣ በቁሙ ከስሞ ከሰለ። አቤት የእርግማን ቁርሾ በንጣይ እርሾ መንሾ፣ ምን ነው ላይ ጸድቅ በቀለ እናንተዬ። ምን ነው ሕግ አቅም አጣ፣ ወታደሩ ለሀገር ሲል በየቦታው ተመታ፣ ወጣቱ አቅሉን ስቶ በሱስ ተረታ። ምን ነው ስልጣን ልኩን ስቶ ተልፈሰፈሰ፣ አፋኝ በስቶ ህዝብ ሰጋ፣ አልቃሽ በስቶ እምባ ጠፋ፣ ዳቆን ኢማም ነብይ በስቶ እምነት ከዳ።
ምን ነው የሰው ልጅ ዋጋ ቀለለ እናንተ? ይህ ትቢያ አፈር ተቀላቀለ። ሆድና ጀርባው ተጣብቆ አንጀቱ በራብ ተሰብቆ እንደፈረሰ ክራር ቅኝት ሰርቅ እንደናቀው ድብኝት ይለናል አያሙሌ። ጨርሼ በደንብ እሰራላችኋለሁ። ስለዚህ የአያሙሌ መጽሐፍ ፈልጋችሁ አንብቡ። ነፍስ ነው የምትዘሩበት፣ ነፍስ። ልጆቹ መደገፍ አለባቸው፣ መረዳት አለባቸው። ኢቢኤስ ቴሌቪዥን ይህን ነገር አስተባብሮ ልጆቹ የሚደገፉበት የሚረዱበትን ነገር ማመች፣ ልጆቹን አግኝቶ ለልጆቹ የአብራኩ ክፋይ ለሆኑ ምንም ሳያስተርፍ እናት ሀገሩን ብቻ በክብር አሳልፎላቸው ላለፈ አባታቸው ክብር ሲባል ልጆቹ ቢታገዙ፣ አንደኛ እኔ ልጆቹንም በመፈለግ በማፈላለግ የአቅሜን ለመስራት ዝግጁ ነኝ። በተረፈ ፈጣሪ ሀገራችንን ሀገረ ሰላም አድርጎ ሰላማችንን በፍቅር ያብዛልን። ልክ እንደ አያሙሌ ይሄ የጥበብ ዛር የጥበብ መንፈስ ያረፈባቸውን ሰዎች ያብዛልን። ከተመቻችሁ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ዱዊት ማድረግ ትችላላችሁ። ካልተመቻችሁ አሳልፉት። ይመቻችሁ።